በአማራ ክልል በፋኖ ኃይሎችና በአገዛዙ ኃይሎች መካከል እየተደረገ ያለው ውጊያ ተጠናክሮ በቀጠለበት በዚህ ወቅት የአገዛዙ የፌዴራልና የክልል ከፍተኛ ባለስልጣናትን ይዞ ሲጓዝ የነበረ ሄሊኮፕተር በፋኖ ተመቶ መከስከሱ ተነግሯል። ፋኖ ኃይሎች በምስራቅ ጎጃም ዞን ባሶ ሊበንና ደጀን ተብለው በሚጠሩ አካባቢዎች ለሁለት ቀናት የዘለቀ ከባድ ውጊያ ማድረጋቸውና በዚህም ከፍተኛ ሰብአዊና ቁሳዊ ጉዳት በአገዛዙ ሰራዊት ላይ ማድረሳቸው ተነግሯል። የፋኖ ኃይሎች ሁለት አነስተኛ ከተሞችንም መቆጣጠራቸው ተነግሯል። ቀዳሚ መረጃችን ነው። ከሰራዊቱ በከዱ በህይወት የሌሉ የመከላከያ ሰራዊቱ አባላት ደሞዝ፣ ቀለብ፣ ሎጂስቲክን ጨምሮ በስማቸው እየተፈረመ እየወጣ ይገኛል ተባለ። ለአንድ ዓመት ያክል በዚህ ጦርነት ውስጥ እንደዚህ አይነት ዝርፊያ እየተካሄደ ይገኛል ተብሏል። ይህንን ገንዘብም በተዘዋዋሪ ወታደራዊ አዛዦች እየተጠቀሙበት ይገኛል ተብሏል። ሌላኛው መረጃችን ነው። ከሐምሌ 1 2017 ዓ.ም ጀምሮ ተግባራዊ ይደረጋል የተባለው አነጋጋሪ የመንግስት ውሳኔና በ10 ሺዎች የሚቆጠሩ የመንግስት ሰራተኞች እጣ ፋንታ እጅግ አስደንጋጭ እንደሆነ ተነገረ። ከወራት በፊት የጸደቀው የመንግስት ሰራተኞች አዋጅ ተቋማት ተልኳቸውን በብቃት እንዲፈጽሙ የሚያስችል ነው ቢባልም ከአዋጁ ጋር ተያይዞ በርካታ የመንግስት ሰራተኞች ከስራ ሊቀነሱ እንደሚችሉ መሰረት ሚዲያ ዘግቧል። ሌላኛው መረጃችን ነው። እስራኤልና ኢራን የሚሳኤል ጥቃቶችን ሲለዋወጡ በከተሞቻቸው በቴል አቪቭና ኢየሩሳሌም እንዲሁም ቴህራን ፍንዳታዎች ተሰምተዋል። ኢራን በፈጸመችው የሚሳኤል ጥቃት ማዕከላዊ እስራኤልን መምታቷን ዘገባዎች አመላክተዋል። እስራኤል የኢራን የኒኩለር መሰረተ ልማቶች ላይ በርካታ ጥቃቶችን መፈጸሟን ማሳውቃለች። ሌላኛው መረጃችን ነው። የአሜሪካ መንግስት ኢትዮጵያን ጨምሮ በ36 ሀገራት ላይ ጉዞ እገዳ ይመጣል እቅድ አለው ተባለ። ዋሽንግተን ፖስት እንደዘገበው የፕሬዝዳንት ዶናልድ ትራምፕ አስተዳደር ኢትዮጵያ፣ ግብጽና ጅቡቲን ጨምሮ 36 ሀገራት የጉዞ እገዳ ከተጣለባቸው ዝርዝር ውስጥ ለማካተት ማቀዱ ተነግሯል። ከነዚህ ሀገራት ውስጥ 25ቱ የአፍሪካ ሀገራት መሆናቸው ተነግሯል። በዜናችን አካተነዋል። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ድረስ ሰላም ጤና ይስጥልን። ክቡራትና ክቡራን ከላይ ባርስተ ዜና ያሰማናችሁንና ሌሎች ተጨማሪ መረጃዎችን ይዘናል። አብራችሁን በመቆየት እንድታደምጡን በትህትና በመጠየቅ ወደ ዝርዝር መረጃዎቹ እሸጋገራለሁ። ይህ ኢትዮ ዜና ነው። አብራችሁን ቆዩ። በአማራ ክልል በፋኖ ኃይሎችና በአገዛዙ ኃይሎች መካከል እየተደረገ ባለው ውጊያ የፋኖ ኃይሎች ከፍተኛ ድልን እየተቀናጁ መሆናቸው ተነገረ። የአገዛዙን የፌዴራልና የክልል ከፍተኛ ባለስልጣናትን ይዞ ሲጓዝ የነበረ ሄሊኮፕተርም በፋኖ ተመቶ መከስከሱ ተነግሯል። የፋኖ ብሔራዊ ኃይል በፈጸመው የተጠና ኦፕሬሽን ጎርጎራ ላይ በአገዛዙ ሄሊኮፕተር ላይ ባደረገው ጥቃት ሄሊኮፕተሩ መከስከሱን ኢትዮ 251 ሚዲያ ዘግቧል። ጎንደር ላይ ከፍተኛ ውጥረት ነግሶ እንደዋለና ተመስገን ጥሩነህ፣ አረጋ ከበደ እንዲሁም ሌሎች የአገዛዙ ባለስልጣናት ጎንደር ከተማ ላይ እንደነበሩም ለማወቅ ተችሏል። ሄሊኮፕተሩ ላይ የነበሩ ባለስልጣናትን ለማወቅ ያደረግነው ጥረት አልተሳካም ሲል ነው የመረጃ ምንጫችን የዘገበው። ይህ በእንዲህ እንዳለ ከደብረ ወርቅ አቅራቢያ ውጊያ እየተደረገ እንደሚገኝ አፋብኃ ክሎ ጠቁሟል። በምዕራብ ጎጃም ሰክላ ወረዳ ግሽ አባይ ከተማ ሰንገብ ቀበሌ የሚገኝ የአገዛዙ ጦር ላይ የፋኖ ኃይሎች በከፈቱት ውጊያ ካምፑን አስለቅቀው ወታደራዊ ትጥቆችና በርካታ ሎጂስቲኮችን መያዛቸውን የፋኖ ኃይሎች አስታውቀዋል። በተመሳሳይ በትናንትናው ዕለት ከአዲስ ቅዳም ከተማ ወደ ዳንግላ ከተማ በሚወስደው መንገድ ላይ አሸዋ ቀበሌ አካባቢ ኬላ ጥሎ ባለው የአገዛዙ ጦር ላይ ፋኖ ድንገተኛ የደፈጣ ጥቃት አድርሶ የጦር አዛዡን ጨምሮ የአገዛዙ ወታደሮች ላይ የሞትና የአካል ጉዳት ማድረሱን የመረጃ ምንጫችን ዘግቧል። ጥቃቱን ተከትሎ የአገዛዙ ኃይል ጥሎት የነበረውን ኬላ የፋኖ ኃይሎች ተቆጣጥረው እንደነበረ የተናገሩት የአካባቢው የመረጃ ምንጮች ላይ ግን የአገዛዙ ኃይል መልሶ በመቆጣጠር ኬላውን ይዞ ይገኛል ብለዋል። በሸንዴ ወንበርማ ቀጠና ደግሞ ፋኖ ሁለት ከተሞችን ከአገዛዙ ኃይሎች ማስለቀቁን የፋኖ የመረጃ ምንጮች መረጃውን አጋርተዋል። ለሁለት ተከታታይ ቀናት በፋኖ ኃይሎችና በአገዛዙ ጦር መካከል ከባድ ውጊያ ከተደረገ በኋላ ፋኖ በሸንዴ ወንበርማ ቀጠና የሚገኙ አንበርና ላሊበላ ከተሞችን ከአገዛዙ ጦር በማስለቀቅ ተቆጣጥሯል ተብሏል። በዚህ ውጊያም የመከላከያ የአድማ ብተናና የሚሊሻ አባላት ላይ ከባድ ጉዳት መድረሱን የተናገሩት የፋኖ የዜና ምንጮች በፋኖ በኩል ሁለት አባላቱም ተጎድተዋል ተብሏል። በአካባቢው በንጹሃን ላይ ዘረፋና ግድያ ሲፈጽሙ የነበሩ የአገዛዙ ኃይሎችን ከከተማይቱ አስወጥተናል ሲሉ የአማራ ፋኖ ብሔራዊ ኃይሎች አሳውቀዋል። በተያያዘም በምስራቅ ጎጃም ዞን ባሶ ሊበንና እናርጅና እናውጋ ወረዳዎች ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበበት ውጊያ መደረጉን የፋኖ የመረጃ ምንጮች ዘግበዋል። በባሶ ሊበንና ደጀና አካባቢ ለሁለት ተከታታይ ቀናት በቤተ ንጉስ ኮሞዚየም እንዲሁም ሴጉና ደጃች በተባሉ አካባቢዎች በቀጠለ ውጊያ ከ25 በላይ የአገዛዙ ወታደሮች ሲገደሉ
ተሽከርካሪዎችም ወድመዋል ተብሏል። በተመሳሳይ በእነማይ እናርጅና እናውጋ ቀጠና በቢቸና ከተማ ወይራ ቀበሌና አለም አካባቢ የፋኖ ኃይሎች በፈጸሙት የደፈጣ ጥቃትና የፊት ለፊት ውጊያ ያገዛዙ ጦር ከፍተኛ ሰብአዊና ቁሳዊ ጉዳት ደርሶበታል ሲል የአማራ ፋኖ ብሔራዊ ኃይል አፋብኃ አሳውቋል። ዛሬም በዚሁ በጎጃም ቀጠና ከ20 በላይ ያገዛዙ ወታደሮችና የፖሊስ አባላት ፋኖን መቀላቀላቸውንም የዜና ምንጫችን አክሎ ዘግቧል። ከሐምሌ 1 ጀምሮ ይተገበራል የተባለው አነጋጋሪው የመንግስት ውሳኔና በ10 ሺዎች የሚቆጠሩ የመንግስት ሰራተኞች እጣ ፋንታ አስደንጋጭ ሆኗል። ከጥቂት ወራት በፊት የጸደቀው የመንግስት ሰራተኞች አዋጅ ተቋማት ተልዕኳቸውን በብቃት ሊፈጽሙ የሚያስችል ነው ቢባልም ከአዋጁ ጋር ተያይዞ በርካታ የመንግስት ሰራተኞች ከስራ ሊቀነሱ እንደሚችሉ መሰረት ሚዲያ ዘግቧል። አሁን በወጣ አዲስ መረጃ በ10 ሺዎች የሚቆጠሩ የመንግስት ሰራተኞች ከሐምሌ 1 2017 ዓ.ም ጀምሮ ከስራ ሊቀነሱ እንደሆነ ታውቋል። እዚህም ሁሉም የመንግስት ተቋማት ሪፎርም በሚል አሰራር ከዓመት በላይ ያገለገሉ ሰራተኞችን ጨምሮ ከሐምሌ 1 ጀምሮ ውላቸው እንዲቋረጥ ከወዲሁ ዝግጅት እየተደረገ መሆኑን የዜና ምንጫችን ጠቁሟል። ከኢትዮጵያ አየር መንገድ እስከ የምድር ባቡር ኮርፖሬሽን ከክፍለ ከተሞች እስከ ሚኒስቴር መስሪያ ቤቶች ይተገብሩታል በተባለው በዚህ የሰራተኞች ቅነሳ በ10 ሺዎች የሚቆጠሩ ሰራተኞች ከስራቸው ይሰናበታሉ ተብሎ ይጠበቃል። በህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ቋሚ ኮሚቴ ሰብሳቢ የሆኑት ዶክተር ነገሪ ሌንጮ በአዋጁና ዓላማውና አስፈላጊነት ዙሪያ ሰፊ ማብራሪያ ሰጥተው በነበረበት ወቅት ስለ ሰራተኛ ቅነሳ ያነሱት ነገር ባይኖርም በመንግስት አቅጣጫ ከተያዘባቸው ጉዳዮች አንዱ ከሚያስፈልገው በላይ የመንግስት ሰራተኛ አለ የሚለው ዋናው መሆኑን ጠቅሰው ነበረ። በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር አቶ ተስፋዬ በልጅጌ ሂደቱ የግለሰቦችን መብት ያለ አግባብ እንዳይጎዳ ሚዛኑን አስጠብቆ በመሄድ ረገድ ተገቢውን ጥንቃቄ ያደርጋል ቢሎም በርካቶች ከስራቸው መቀነሳቸው እንደማይቀር ታውቋል። የረቂቅ አዋጁን ይዘት በአግባቡ ባለመረዳት አንዳንድ የሚዲያ ተቋማት የተዛቡ መረጃዎችን እያስተላለፉ እንደሆነ የሚናገሩት ዶክተር ነገሪ በበኩላቸው ግልጸኝነት በሚያስፈልጋቸው ጉዳዮች ላይ በመወያየት ረቂቅ አዋጁን የበለጠ ለማዳበርና ህዝቡ ትክክለኛ መረጃ እንዲያገኝ ይደረጋል ብለዋል። አዋጁ እንደ ፍርድ ቤት፣ አቃቢ ህግ፣ ፖሊስ፣ መከላከያና ደህንነት የመሳሰሉ ተቋማት ውስጥ የብሔር ስብጥር ለማድረግ ያለመ መሆኑም ተነግሯል። አዋጁ የብሔር ብሔረሰቦችን ብዝሃነት እና እኩልነትን ስርዓት ይገነባል በሚል በመንግስት ታስቧልም ተብሏል። የዚህ የመንግስት ሰራተኞች ቅነሳ የሚጠቁሙ ነገር ግን ብዙ ሰው ልብ ያላለው አንድ መረጃ በአንድ የመንግስት ሚዲያም ተለቆ ነበረ። ሲቪል ሰርቪሱ ሀገሪቱ ከምትሸከመውና አገልግሎቱ ከሚፈልገው በላይ የበዛ መሆኑ ተጠቆመ የሚል መረጃ በቅርቡ በኢትዮጵያን ፕሬስ ድርጅት ተሰራጭቶ የነበረ ሲሆን በአሁኑ ወቅት ያለው የሲቪል ሰርቪሱ ቁጥር አገሪቱ ከምትሸከመውና አገልግሎቱ ከሚፈልገው በላይ የበዛ መሆኑን ዶክተር ነገሪ መናገራቸውን ዘግቦ ነበረ። ዶክተር ነገሪ በዚህ ንግግራቸው እንደጠቀሱት በየመንግስት መስሪያ ቤቱ ያለው የሰራተኛ ቁጥር በጣም በርካታ ነው። አገሪቷ ከምትሸከሙና አገልግሎቱ ከሚፈልገው በላይ የበዛ ነው። ከአደረጃጀት አንጻርም ሲታይ በአንድ መስሪያ ቤት ውስጥ መዋቅሩ ከሚሸከመው ብዙ ኃይልን ነው በማለትም ተናግረዋል። ኃላፊው አክለውም የመንግስት ሰራተኞች የብዛታቸውን ያህል የሚሰጡት አገልግሎት የሚያረካ አይደለም። የተወሰኑት ይሰራሉ፣ ሌሎች ግን የተወሰኑ ሰራተኞች በሰሩት ትከሻ ላይ ተንጠልጥለው ይኖራሉ በማለት ቅነሳ መኖሩን በተዘዋዋሪ መንገድ ጠቁሟል ሲል የዜና ምንጫችን መሰረት ሚዲያ ዘግቧል። በመከላከያ ሰራዊት ውስጥ በወታደራዊ አዛዦች ላይ ከፍተኛ ቁጣ መቀስቀሱ ተሰማ። ኢታማዦር ሹሙ የተወቀሱበት ጉዳይ መነጋገሪያ ሆኗል። ከመከላከያ የሰው ሀብት መምሪያ እስከ ክፍለ ጦር የሰው ሀብት አስተዳደር ድረስ የሚፈጸመው ዘርፊያና እየደረሰ ያለው የገንዘብ ብክለት በቀላሉ የሚታይ አይደለም። ጀነራሎችም እየበዘበዙ ይገኛሉ ሲሉ የዜና ምንጮች ዘግበዋል። ከሰራዊቱ በከዱ በህይወት የሌሉ የመከላከያ ሰራዊቱ አባላት ደሞዝ፣ ቀለብ፣ ሎጂስቲክን ጨምሮ በስማቸው እየተፈረመ እየወጣ ይገኛልም ተብሏል። ለአንድ ዓመት ያክል በዚህ ጦርነት ውስጥ እንደዚህ አይነት ዝርፊያ እየተካሄደ ይገኛልም ነው የተባለው። ገንዘቡንም በተዘዋዋሪ ወታደራዊ አዛዦች እየተጠቀሙበት ይገኛል ሲል የዜና ምንጫችን ዘግቧል። በቅርቡ 17% የሰው ኃይሉን ያጣው አንድ ክፍለ ጦር ሙሉ አባላቱ እንዳሉ ተደርጎ ደሞዙን፣ አልባሳቱን፣ ወታደራዊ ቁሳቁሱን፣ ስንቅና ትጥቁን ጨምሮ ወጪ ይደረጋል። በዚህም የወታደራዊ አዛዦቹ ይህንን ዝርፊያ እያሳለጡት ይገኛሉ ሲሉም ገልጸዋል። ይህንን ጉዳይ በተመለከተ ወደፊት በስምና በተጨማሪ ማስረጃዎች ይፋ እንደሚያደርግም የዜና ምንጫችን አክሎ ዘግቧል።
የአሜሪካ መንግስት ኢትዮጵያን ጨምሮ በ36 ሀገራት ላይ ጉዞ እገዳ ይመጣል እቅድ አለው ተባለ። ዋሽንግተን ፖስት እንደዘገበው የፕሬዚዳንት ዶናልድ ትራምፕ አስተዳደር ኢትዮጵያ፣ ግብጽ እና ጅቡቲን ጨምሮ 36 ሀገራት ላይ የጉዞ እገዳ ከጣለባቸው ዝርዝር ውስጥ ለማካተት አቅዷል። ከእነዚህ ሀገራት ውስጥ 25ቱ የአፍሪካ ሀገራት ናቸው። ይህ እቅድ ተግባራዊ ከሆነ በአሜሪካ የጉዞ እገዳ የተጣለባቸው ሀገራት ቁጥር ወደ 48 ከፍ ይላል። አስቀድሞ ባለፈው ሰኞ ኤርትራን ጨምሮ የ12 ሀገራት ዜጎች አሜሪካ እንዳይገቡ ተከልክለዋል። በማርኮ ሩቢዮ የተፈረመው የአሜሪካ የውጭ ጉዳይ ሚኒስቴር የውጭ ማስታወሻ እንደሚያመለክተው 36ቱ ሀገራት የቪዛ እገዳ እንዳይጣልባቸው በአሜሪካ የውጭ ጉዳይ መስሪያ ቤት የተቀመጡ ቅድመ ሁኔታዎችን በ60 ቀናት ውስጥ ማሟላት ይጠበቅባቸዋል። ካላሟሉ ሙሉ ወይም በከፊል የቪዛ እገዳ ይጠብቃቸዋልም ተብሏል። ኢትዮጵያ፣ ግብጽና ጅቡቲ በተጨማሪ ናይጄሪያ፣ ደቡብ ሱዳን፣ አንጎላ፣ ቡርኪና ፋሶ፣ ካሜሮን፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ጋናና አይቬሪ ኮስት በእቅድ ውስጥ ከተካተቱ የአፍሪካ ሀገራት ጥቂቶቹ ናቸው። ዝርዝሩ የካሪቢያን፣ የመካከለኛው አሲያና ፓሲፊክ ደሴት ሀገራትንም ያካተተ ነው ሲል ዲደብሊው ዘግቧል። እስራኤልና ኢራን የሚሳኤል ጥቃቶችን ሲለዋወጡ በከተሞቻቸው በቴል አቪቭ፣ ኢየሩሳሌም እንዲሁም ቴሄራን ፍንዳታዎች ተሰምተዋል። ኢራን በፈጸመችው የሚሳኤል ጥቃት ማዕከላዊ እስራኤልን መምታቷንና ከፍተኛ ጉዳት ማድረሷንም ዘገባዎች አመላክተዋል። እስራኤልን በፊኗ የኢራን የኒውክሌር መሰረተ ልማት ላይ በርካታ ጥቃቶችን መፈጸሟን አሳውቃለች። የቴህራን ነዳጅ ሚኒስቴር በዋና ከተማ የሚገኘው ሻራኒ ነዳጅ ማከማቻ በእስራኤል ጥቃት መመታቱን አሳውቀዋል። የኢራኑ ፕሬዝዳንት ማሱድ እስራኤል ጥቃቷን የማታቆም ከሆነ እጅግ የከፋ ምላሽ እንደሚሰጡም ዝተዋል። ጥቃቱ የደረሰው ዋሽንግተንና ቴህራን በኢራን የኒውክሌር መርሃ ግብር ላይ እሁድ ለድርድር ይቀጥላል ተብሎ በሚጠበቅበት ወቅት ነው። አደራዳሪዋ ኦማን ድርድሩ መሰረዙንም ማሳወቋ ይታወሳል። ይህ በእንዲህ እንዳለ የኢራን ብሔራዊ ቴሌቪዥን ባወጣው መረጃ ኢራን ኢትዮጵያን በቀጥታ አደጋ ውስጥ ሊከት የሚችለውን እርምጃ ወስዳለሁ ስትል ማስጠንቀቂያ ሰጥታለች። በዚህም መሰረት ኢራን እስራኤልን እንዳላጠቃ ለመከላከል የሚሞክሩ አሜሪካ፣ ዩኬ፣ የአውሮፓ ሀገራትን ወታደራዊ ጣቢያዎችና መርከቦቻቸውን በቀጥታ ማጥቃት እጀምራለሁ ስትል ይፋዊ መግለጫ የሰጠች ሲሆን እንደሚታወቀው ሁሉም የተጠቀሱት ሀገራት የወታደራዊ ጣቢያና ባህር ኃይላቸው በአንድ ላይ ተከማቸው የሚገኙትና የሚተላለፉት በሚጢጥየዋ የ120 ሚሊዮን ኢትዮጵያውያን ህልውና የክራይ ወደባቸው በሆነችው ጅቡቲ ነው። ኢራን እንዳለችው ጅቡቲን በቀጥታ የጦር ቀጠና የምታደርጋት ከሆነ ኢትዮጵያ ከባድ አደጋ ይጠብቃታል ተብሏል። ውድና የተከበራችሁ አድማጭ ተመልካቾቻችን እኛም ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበረ። ወዳችሁና ፈቅዳችሁ ስላዳመጣችሁን አብራችሁን ስለነበራችሁ ከልብ አመሰግናለሁ። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑን በትህትና በመጠየቅ እሰናበታለሁ። ሰላም ለኢትዮጵያ፣ ሰላም ለሰው ልጆች ሁሉ ይሁን። ቸር ያሰማን። ሻሎም